በህይወት ከተለየን አንድ ዓመት የሆነውና ሞቶ የተቀበረው ታዋቂው የፊልም ተዋናይ በአዲስ ፊልም ብቅ እንደሚል ተነገረ። እንዴት? በካንሰር ህመም ምክንያት አምና በ66 ዓመቱ ህይወቱ ያለፈው ተዋናይ ቫል ኪልመር ይባላል። በአዲስ ፊልም ላይ ለመታየት በአርቲፊሻል ኢንተለጀንስ አማካኝነት ልክ በህይወት እንዳለ ተደርጎም በእርሱ መልክ በእርሱ ድምጽና ፈጽሞ በህይወት ያለ እስከሚመስለን ድረስ በኤአይ በተቀናጀ ሁኔታ ተስተካክሎ አዲስ ፊልም ላይ ሲተውን እንመለከተዋለን። አንድ የፊልም አክተር በእርግጥም ሳይተውን በሌለበት ያውም ሞቶ የተቀበረ ተዋናይ በአዲስ ፊልም ላይ እንደገና የተመደበ የመጀመሪያው ተዋናይ ሆኗል። ቫል ኪልመር ቤተሰቦቹ መልኩን ለመጠቀም መብቱን ፈቅደዋል። እንደ አውሮፓውያን አቆጣጠር በ2020 በህይወት እያለ በፊልሙ ላይ እንዲሳተፍ ተመርጦ የነበረ ቢሆንም ያለበት የካንሰር ህመም ክፉኛ እየጎዳው መጣ። በዚያም ምክንያት አምና ከዚህ ዓለም በሞት ተለየ። አሁን ግን የሱ የተቀነባበረ አካል በፊልሙ ውስጥ ብቅ ብሎ ይታያል። ይህንም በተመለከተም ሆሊውድ ውስጥ ግራ መጋባትና እንግዳ የሆነ ስሜት ተፈጥሯል። ክርክርም እየተነሳ ነው። የቫል ኪልመር የዲጂታል አካል የሚሳተፍበት አዲሱ የፊልም ርዕስ አዝ ዲፕ አዝ ዘ ግሬቭ ይሰኛል። እንደ መቃብር ጥልቅ እንደማለት። ይህንም በተመለከተም በሰፊው ሙሉ ዘገባውን መከታተል የምትፈልጉ የዩቲዩብ ሊንኩን ከጥቂት ደቂቃዎች በኋላም በዚህ አስተያየት መስጫ ሳጥን ውስጥ አስቀምጥላችኋለሁ።